ወደ ጨበራ ጩርጩራ ብሔራዊ ፓርክ መጥተናል። ምንድነው ለመሆኑ የሰውና የዝሆን ግጭት? ከተፈጥሮ ሀብት ሽሚያ ከተፈጥሮ ሀብት ፍላጎት ጋር የሚነሳ መቃረን 30 ይመጣል፣ አንድ 9 ይመጣል፣ አንድ 5 ይመጣል፣ አንድ 3 ይመጣል፣ አንድ ደግሞ ራሱ ብቻ አንዱ ይመጣል። እንደዚህ ጠዋት ማታ እያስቸገረን እንጂ ከሱ ጋር በምንድን ነው እኛ የምንጣለው? ሰውን እየገደለ ማሳኑ እያወደመ ይህን ሁሉ ወደ እያደረሰ የጠበቀውን ህዝብ ዞን እንደው አንደበት ቢኖረው ያመሰግናል እንጂ ምንም እንደው ክፋት አይናገርም ብዬ ያስባል። አንድ ቱል ነው ግን ብዙ ፊውቸሮች አሉት። ሰው በጠበቀው ዝሆን የሚጎዳበት ሳይሆን የሚጠቀምበትን አዲስ ምዕራፍ መጻፍ አለብን። ያ ታሪክ እንደ ፀሐይ ያበራል። ደቡብ ምዕራብ ኢትዮጵያ ክልል ኮንታ ዞን በዳውሮና በኮንታ ዞኖች መካከል ወደሚገኘው የጨበራ ጩርጩራ ብሔራዊ ፓርክ እየተጓዝኩ ነው። ከአመያ ከተማ 13 ኪሎ ሜትር ርቀት ላይ የጨበራ ጩርጩራ ብሔራዊ ፓርክ ዋና ጽሕፈት ቤት ይገኛል። ኮንታ ዞን አመያ ዙሪያ ወረዳ ጨበራ ሻሾ ቀበሌ። ወደ ጨበራ ጩርጩራ ብሔራዊ ፓርክ መጥተናል። በብሔራዊ ፓርኩ ቆይታችን ምንድነው ለመሆኑ የሰውና የዝሆን ግጭት? ሰው ከዝሆን ጋር ምን ያገናኘዋል? በውብ ዘንባባዎቹ የሚታወቅ ይህ 1400 ካሬ ኪሎ ሜትር ስፋት ያለው ድንቅ የተፈጥሮ ጸጋ ነው። ከአጠቃላይ የቆዳ ሽፋኑ 29 በመቶ በተራራ ደን ተሸፍኗል። 62 በመቶ በእንጨት ለበስ የሳር መሬት የተሸፈነ ነው። 106 እንጨታማ የእጽዋት ዝርያዎች ተመዝግበውበታል። ከነኚህ መካከል 6ቱ በኢትዮጵያ ብቻ የሚገኙ ብርቅዬዎች ናቸው። በኢትዮጵያ የምድር ወገብ እርጥበታማ ደኖች ከሚገኙባቸው የሥነ ምህዳር ቀጠናዎች አንዱ፣ በ6 ሐይቆቹ የሚታወቅ ብሔራዊ ፓርክ በሕዝብ እሴት ተጠብቆ የኖረ። ባለፉት ዓመታት ማህበረሰቡ ለዚህ ብሔራዊ ፓርክ ጥበቃ እጅግ አስደናቂ የሚባል ቁርጠኝነትን ሲያሳይ ኖሯል። በዚህ ምክንያት በየጊዜው የአፍሪካ ዝሆኖቹ ቁጥር እየጨመረ በተለይም ደግሞ ቢግ ፎር ወይም ደግሞ ከ5ቱ ትልልቆች የ4ቱ ትልልቅ የዱር እንስሳት መኖሪያ ብሔራዊ ፓርክ እንዲሆን ማድረግ ተችሏል። ከአውራሪስ በስተቀር 4ቱ ትልልቅ ዱር እንስሳትን ጨምሮ ከ40 የሚበልጡ ትልልቅና መካከለኛ አጥቢ የዱር እንስሳት መኖሪያ ነው። አንድ ብርቅዬ ዓሳን ጨምሮ የውሃ ውስጥ እንስሳት ይኖሩበታል። የአፍሪካ ዝሆኖች ዓለም በኢትዮጵያ ትልቅ ቁጥር ያለው ዝሆን መኖሪያ የሆነ ብሔራዊ ፓርክ ነው። ከመቶ ዓመታት በፊት የአፍሪካ ዝሆኖች ቁጥር በሚሊዮኖች ይቆጠር ነበር። ነገር ግን በሕገ ወጥ አደን፣ በመኖሪያ ስፍራ ጥፋትና በሰውና ዝሆን ግጭት ምክንያት በአሁኑ ወቅት ቁጥሩ በእጅጉ ቀንሷል። ያ ቁጥር ዛሬ በግምት ከ415,000 እስከ 500,000 ይደርሳል። ይህ በተቃራኒው በኢትዮጵያ በድንቅ የጥበቃ ባህል የዝሆን ቁጥር በየጊዜው የሚጨምርበት ብሔራዊ ፓርክ ነው። እዚህ ዝሆን ከሰው ጋር ሲጋጭ ምክንያቱ ዝሆን ነው። ለመሆኑ ሰውና ዝሆን ምንድነው የሚያጋጫቸው? የሚያጣላቸው የጋራ ሼር የሚያደርጉት የጋራ የሆነ ነገር አለ፣ ድንበር አለ፣ የጋራ የሆነ ድንበር አለ፣ በጋራ የሚጠቀሙት ነገር አለ። አርሶ አደሩ ዝሆን ካለበት ዝሆንም ደግሞ አርሶ አደሩ ካለበት የሚጠቀመው ነገር አለ። ብሔራዊ ፓርኩን የከበበው ሕዝብ ኑሮውን የመሰረተው በእርሻ ሥራ ነው። እነኚህ ጎበዝ ገበሬዎች ምድራቸውን ሳያራቁቱ ከተፈጥሮ በተስማማ የእርሻ ሥራ ይኖራሉ። ደን እየጠበቁ ከተፈጥሮ ታርቀው የሚያርሱ ገበሬዎች ምድር። ያ የብሔራዊ ፓርኩ ድንበር የእርሻ ሕይወት አሁን ፈተና ገጥሞታል። ያ ፈተና የሰውና የዱር እንስሳት ግጭት ነው። የሰውና የዱር እንስሳት ግጭት ስንል
የተለያየ ትርጓሜ ይሰጡታል። አንዳንድ ስኮላሮች እንደውም በአባባሉ ራሱ አይስማሙም። እንዴት የሰውና የዱር እንስሳት ሊጋጩ ይችላሉ? ምክንያቱም ግጭት ማለት በዚህ በማህበራዊ ሳይንስ እይታ ስናየው አስበህ አቅደህ የምታደርገው ፖለቲካል ትርጉም ያለው ፖለቲካል አካሄድ ያለው ከስልጣን ከጥቅም ጋር የተያያዘ ነው እና የዱር እንስሳት ደግሞ አቅደው አልሞ የሚሄዱ አይደሉም። እንዴት ይጋጫሉ የሚል ነገር ያነሳሉ። አንዳንዶቹ የመሬት አጠቃቀም ግጭት ይሉታል። ለምሳሌ እንደኛ እንደ ዩካ የመሬት አጠቃቀም ግጭት እንዳለበት፣ ሌሎቹ ደግሞ የሰዎችና የሰዎች ግጭት ይሉታል። ዞሮ ዞሮ ችግሩ አለ። ምንድነው? ሰዎች ወደ ዱር እንስሳት መኖሪያ አካባቢ ሲገቡ ወይንም ደግሞ ዱር እንስሳት ወደ ሰዎች መኖሪያ አካባቢ ሲገቡና የአንዱ ፍላጎት በአንዱ ላይ ሲደረብ አንዱ የአንዱን ጥቅም ሲነካ ግጭት ይፈጠራል። በዚህ ጊዜ ወይ ሰው ይጎዳል ወይ እንስሳው ይጎዳል ወይንም ደግሞ ሁለቱም የሚጎዱበት ይሆናል። ከዚህም ተከትሎ የሰዎች ግጭት ይፈጠራል። ማለትም የዱር እንስሳትን የሚጠብቅ ተቋምና ግጭቱን የፈጠረው አካል ግጭት ይፈጥራል። ወደ ክስም ወደ ሌላም ጉዳይ ይገባልና የሰዎችና የዱር እንስሳት ግጭት ይባላል። ይሄ ምንድነው? ከተፈጥሮ ሀብት ሽሚያ ከተፈጥሮ ሀብት ፍላጎት ጋር የሚነሳ ተቃርኖ ነው። እዚህ የሰው ልጅ ከተፈጥሮ ተስማምቶ ለተፈጥሮ ኖሯል። ውጤቱም ሀገር ውብ የጥበቃ ቦታ እንዲኖራት አድርጓል። እንዲሆነን በጠበቅነው ፍጥረት እንዲሆንን የሚሉ አርሶ አደሮች ድምፅ ተሰማ። የሰዎችና የጎሽ ግጭት አለ። መጠነኛ ነው፣ ብዙ የጎላ አይደለም። በጣም ጎላ ብሎ የሚታየውና በጣም አሳሳቢ የሆነው ግን የሰዎችና የዝሆን ግጭት ነው። ምክንያቱም በፓርኩ ዙሪያ ብዙ ደጀን ወይንም ይሄ በፈር ዞን የምንለው የለም። ያ በመሆኑ ሰዎች ፓርኩ አጠገብ ቀርበው ያርሳሉ። ለተለያየ የተፈጥሮ ሀብት የእቃ የነገሮች ፍላጎት ወደ ፓርክ ውስጥ ይገባሉ። በዚህም ጊዜ ከዝሆን ጋር ግጭት ይፈጠራል። በበጋ ጊዜ ግጭቶች የሚሰፉበትና በጋ ጊዜ ግጭቱ ደግሞ ከፍ የሚልበት በክረምት ጊዜ ደግሞ ዝቅ የሚልበት ነው እየተስተዋለ ያለው። ያም ምክንያቱ ምንድነው? በበጋ ጊዜ ዱር እንስሳው የሚውልበትና የሚመገብበትን ሲያጣ ወደ ማህበረሰቡ ውስጥ እየገባ ጉዳት የሚያደርስበት ሁኔታ ነው የነበረው። ክረምት ሲሆን ደግሞ ያው ቁጥቋጦ አለ፣ የተለያዩ እጽዋቶችም ያው ይደርሱበታል እና ያኔ ግጭቱ መጠን ይቀንሳል። እሱም ደግሞ ባለው በራሱ ድንበር የመቆየት አዝማሚያ ነው ሲታይ ነበር። በዚህ የዝሆንና የሰው ግጭት ተጽዕኖ ዝሆኖች ሰብል በማውደም ቤቶችንና ንብረቶችን በማበላሸት የሰውን ሕይወት በመጉዳት አደጋ ቢፈጥሩም በሌላው ዓለም እንደሚታየው በምላሹ በዝሆኖች ላይ የመገደል አደጋ ይዞ አልመጣም። ይህ ሕዝብ የተፈጥሮ ዘብ ነው የሚባለውም በዚህ ምክንያት ነው። ይህ ዝሆንን ጠብቆ ሀገር ያኮራ ሕዝብ አምራች ነው። ፍራፍሬ በስፋት ይመረታል። በተለይም አካባቢው ሙዝና አቮካዶ በብዛት በማምረት ለገበያ ያቀርባል። በቡና ምርትም የታወቀ አካባቢ ነው። በብሔራዊ ፓርኩ ድንበር በስፋት ከሚመረቱ ሰብሎች መካከል በቆሎና ስራስሮች በዋናነት ይጠቀሳሉ። ዮራሻሾ ቀበሌ ከጨበራ ጩርጩራ ብሔራዊ ፓርክ አዋሳኝ ቀበሌያት አንዷ። በሰውና በዝሆን መካከል ግጭት ከሚታይባቸው የፓርኩ አዋሳኞች አንዱ ስፍራ ደርሻለሁ። ከዝሆን ጋር ተፋጠው የሚኖሩ መንደሮች። የፓርኩ ጠባቂዎች አሁን ሌላ ከባድ ፈተና የለብንም ይላሉ። እኛ ከባዱ ፈተና ዱር እንስሳትና ሰው ግጭት ነው። የኛ ስራ በተቃራኒ ዱር እንስሳው ከፓርኩ ወጥቶ ማህበረሰቡን ማሳ ሲወድም፣ ቤት ሲፈርስ፣ ሰው ሲገል በቃ በዛ ግጭት ነው ለኛ ከባድ ከኛ አቅማችን በላይ ነው ችግሩ እሱ ነው። ስሜ ጌታቸው ተስፋዬ ነው። እዚህ የወራ ፉላሳ ቀበሌ በኔ እርሻ ላይ በቆሎ አለ፣ ሙዝ አለ፣ ፓፓያ አለ፣ እንሰት አለ። ዝም ብሎ በጉልበት መጥቶ ይባላል እንጂ በምን እንጣላለን እኛ? እሱ ከአቅም በላይ ንብረት ነው እንግዲህ ለመንግስት ንብረት ነው። እኛም በጣም እሱን እንወዳለን፣ ግን አቅም በላይ ሆኖ
ከ60 70 ይመጣል፣ 30 ይመጣል፣ አንድ 9 ይመጣል፣ አንድ 5 ይመጣል፣ አንድ 3 ይመጣል፣ አንድ ደግሞ ራሱ ብቻ አንዱ ይመጣል። እንደዚህ ጠዋት ማታ እያስቸገረን እንጂ ከሱ ጋር በምንድን ነው እኛ የምንጣለው? የአርሶ አደር ጌታቸውን ማሳና የአጎራባች ገበሬዎችን እርሻ ቦታ ለማየት ወደ ውስጥ ገባው። አርሶ አደሩ እኔን ለማሳየት ሲገቡ አዳሩን በዝሆን ተበልቶ ያደረባቸውን አዲስ የበቆሎ እርሻ ተመለከቱ። አዳነን ነው ሀጋ ገለ ኢኩርኩሚ ቤት ሀጋ ኢኩርሲንግ ደነ ያንዲ ሉክም ውሪንት ያጋንዲ ማህበረሰቡ ጠበቀኝ ይላል እንጂ ዝሆን ይሄን አይል ጉዳት እያደረሰ ሰውን እየገደለ ማሳኑ እያወደመ ይሄን ሁሉ ውድመት እያደረሰ የጠበቀውን ህዝብ ዝሆን እንደው አንደበት ቢኖረው ያመሰግናል እንጂ ምንም እንደው ክፋት አይናገርም ብዬ ያስባል። እነኚህ የዝሆን ዳናዎችን ተከትለን ስንገባ ወደ ገበሬው ማሳ እንደርሳለን። እንዲህ የገባው ዝሆን እዚህ ደርሶ ሰብል ያወድማል። እዛ እስከ እንትና ማማው ድረስ ከ2 ሄክታር በላይ ነው። ይሄንን እየጨረሰ እሱ ነው። የዛሬ ማታውን አሳለ እዚህ ደሞ ጀርባ በኩል ይሄን እንዳለ የጨረሰ እሱ ነው። እዚህ ሁሉ ጊዜ አጎልቶ የሚታየው ዝሆን አርሶ አደሮችን ያስቸግራሉ። ያመረተውን እህል ሳይቀር በቆሎም ይበላል፣ ሙዝ ይበላል፣ እንሰት ይበላል፣ ወደሬ ይበላል። ሰው ሰራ ሁሉ እሱ መንጋዳ ነገር የለም፣ ሁሉን ይበላል። ሁሌ እኔ ጋር ነው። ሰኞ ማክሰኞ የሚባልበት ነገር የለም። ሁሌ እዚህ የትም አይሄድም። የትም አንድ ቀን እንደውም ሾልኮ አይቀርም። ሁሌ እዚህ እናንተ ናችሁ የምታደርጉት። ዝሆን አንድ ጥይት ቢተኮስ ሰፈሩን ሀገሩን ታናውጣላችሁ። ግን የኛ ማሳ ሲያወድመው የኛ በሬ ላም በዝሆን ሲሞት ዝም ብላችሁ ታያላችሁ። እና እንደዛ ብሎ በቃ በጥሩ አይና እያዩ አይደለም፣ ከባድ ነው። እኛ ምን ሰዋለን? አንደኛ እኛ እዚህ አሁን ተመርጠን ፓርክ የምንሰራ ሰው በጣም ትንሽ ነው። በዚህ ላይ በኮንታ ቢበዛ ከ30 ሰው አንበልጥም ሰራተኛ። ይሄ ግን ጠቅላላ የኮንታ ማህበረሰብ ነው። ይሄ ማህበረሰብ ሁሉ በእኛ ላይ ከጉዳቱ ከችግሩ አኳያ ለወደፊቱ ይሄ በእኛ ላይ ቢነሳ የሚልም ስጋት በጣም አለን። ለምሳሌ አሳስ ለኦተ ተዲያና ኮፊ ባቲራ ወይ ቂዳ ሳይ ከብቶችም ከዚህ በፊት መጥተው አይተዋል። ይሄንን የጨረሰው ሁሉ እሱ ነው። ዝሆንና ሰው መካከል ያለው ግጭት ይኸው ዝሆኑ በየጊዜው ይመጣሉ፣ በየጊዜው ያስቸግራሉ። እንግዲህ ቀን አይመጣም። ማታም 12 ሰዓት ላይ ይመጣሉ። አርሶ አደር ጋር ቁጭ ብሎ ነው የሚውለው የሚያድረው። እኛም መተን እንታግላለን። ከ70 እስከ 200 ሊትር ውሃ የሚጠጣውና ምግብ በመፈለግና በመብላት ከ12 እስከ 18 ሰዓት የሚያሳልፈው አንድ የአፍሪካ ዝሆን በቀን በአማካኝ ከ150 እስከ 300 ኪሎ ግራም እጽዋት ይመገባል። ይህ ወደ አርሶ አደሮች ማሳ የሚገባው የዝሆን መንጋ ሊያደርስ የሚችለውን አደጋ መጠን በቀላሉ ያሳየናል። እንግዲህ አሁን ባለው ሁኔታ ላይ ኮሪደሩ በጣም ሰፊ ስለሆነ የሰውና ዱር እንስሳት ግጭት ያለባቸው ቀበሌዎች በአጠቃላይ ወደ 7 ቀበሌዎች አሉ፣ በተለይም ከዝሆን ጋር። ከነዚህ 7ቱ ቀበሌዎች ውስጥ በ3ቱ ቀበሌዎች ላይ የነዚህ ጊዜያዊ መፍትሄዎችን እየሰራን ነው ያለነው። እዚህ የዝሆን ጉዳት በየቀኑ የስብሰባና የውይይት አጀንዳ ሆኗል። ወራ ግዴታ ቢታ ኦሶ ይመቴ ወደ ኦሶ ግዴታ ቢታ ኮይሮ ዋነኛውና አሁን ጨበራ ጩርጩራ ብሔራዊ ፓርክ ላይ ፓርኩን እንደ ፓርክ አድርጎ የሚያስቆጥረው የአፍሪካ ትልቁ ዝሆን ነው። እንግዲህ ይሄ አሁን ሰውና ፓርክ ወይም እኛን የሚያጋጨው እሱ ነው። ከባድ ውድመት የሚያደርሰው ሌሎችን ሰዎችም አሉ፣ ግን ከባድ ከሰው አቅም ከጥበቃ አቅም በላይ ሆኖ ሰው ላይም ሆነ በንብረት ላይ ጉዳት የሚያደርሰው ዝሆን ነው። እንደ በቆሎ፣ እንደ እንሰት፣ ሙዝ፣ ፓፓዬ፣ ማንጎ የመሳሰሉትን ፍለጋ ለምደው ወደ ሰው እርሻ ይገባሉ። ቅርብ ስለሆነ እርሻው በዚህን ጊዜ የሰዎችና የዝሆን ግጭት ይፈጠራል። ይህም ጨበራ ውስጥ በጣም ጎላ ብሎ የሚታይና ተደጋግሞ የሚከሰት ክስተት ሆኗል። በተለይም ቅርብ ጊዜ እየጨመረ ያለበት ሁኔታ አለ። እዚህ
ዝሆን በጥርሱ ሳቢያ በሕገ ወጦች አይታደንም። የደን መጨፍጨፍና መኖሪያውን የማራቆት ችግርም አይገጥመውም። እዚህ ሰው ወደ ዝሆን መሬት ገብቶ አይጋጭም። ዝሆን ግን ወደ ሰው ልጅ ግዛት ይመጣል። ከቅርብ ጊዜ ወዲህ ጨበራ ጩርጩራ ብሔራዊ ፓርክ በየዓመቱ የብሔራዊ ፓርኩ የአጠባበቅና በተለይም ደግሞ የተፈጥሮ ሀብቱ የደህንነት ሁኔታ አስተማማኝ ደረጃ ላይ በመድረሱ የዝሆኑ ቁጥር እየጨመረ መጥቷል። በፊት እንደዚህ አይደለም። አሁን በዛ ዘንድሮ በዛ በጣም በዝቷል። አሁን ከሌላ ቦታ ጨምሮ ሳይመጣ አይቀርም። ድሮ እንደዚህ አይደለም። አሁን በጣም እያስቸገረ ነው። ባለፉት ዓመታት እኔ እንኳን ወደዚህ ብሔራዊ ፓርክ መጥቼ ባየሁትና በተከታተልኩት ነገር ስመዝነው የዝሆኑ ቁጥር የሚባለውን ያክል መጠን ነው የሚል እምነት የለኝም። ምክንያቱም በየጊዜው ቁጥሩ እየበዛ እንደመጣ ይሰማኛል። በተለያዩ የብሔራዊ ፓርኩ አካባቢዎች ስንቀሳቀስ የምመለከተውም በመጣሁ ቁጥር የመንጋው ወይም የቡድኑ መጠንና የምመለከተው የዝሆን ቁጥር እየጨመረ ነው። ከዚህ በፊት የዝሆን ብዛቱ ትንሽ ነው። ትንሽ ስለሆነ አንዳንድ እንግዲህ ሰው አንዳንድ እንግዲህ ውስጥ ለውስጥ አንዳንድ ተንኮለኛም አይጠፋም። በዛ ላይ ግጭት ሲመጣ ጉዳትም ሲያደርሱ ነበረ። በጥይትም ሲመቱ በምናምን ሲመቱ በቃ ቁጥራቸውም ትንሽ ስለሆነ ወደ ላይ ይመለሳል፣ እዛ ይኖራል። አሁን ፓርክነት ከተካለለ ጀምሮ ጥበቃው ስለተጠናከረ ዝሆኑ ቁጥሩ በጣም ነው ሰፋ። አሁን ከ3 ዓመት በፊት ዳታ ላይ 850 ምናምን ይባላል። ግን አሁን እኛ እንደምናውቀው ከሆነ ያው ከ1500 በላይ ዝሆን ነው ያለው እዚህ ፓርኩ ላይ። ያው ዝሆኑ አሁን በምናይበት ሁኔታ ፖፑሌሽኑም ወይም የዝሆኑ ቁጥር እጅግ በጣም ጤናማ የሆነ የውልደት መጠን እንዳለ እያየን ነው። እናንተም አይታችሁታል። ምክንያቱም በጣም ልጅ አስከትላ የምትሄዳለች። በጎልማሳ ደረጃ ላይ ያሉት ዝሆኖችም አሉ፣ ትልቅ ያሉትም ስላሉ እነዚህ የእድሜ ሬንጅ ላይ ያለ ዝሆን ደግሞ ጤናማ የአረባብ ዘዬ ውስጥ ያለ እንደመሆኑ መጠን እጅግ በጣም ከፍተኛ የዝሆን ቁጥር ወይም ክምችት እንዳለ ይሰማናል። ያንንም ደግሞ ለማረጋገጥ ቀጣይ ላይ የጥናት የቆጠራ ስራዎች ቢሰሩ ከፍተኛ የዝሆን ክምችት ያለበት ፓርክ ነው ብዬ አስባለሁ። የዝሆኑ ቁጥር መጨመር እንደ ኢትዮጵያ የተፈጥሮ ሀብቷን በውድመት ላጣች ሀገር ትልቅ ዕድል ነው፣ ግን በስልት መመራት ይኖርበታል። ከዚህ በፊት የዝሆኑ ቁጥር አነስተኛ በሆነ ጊዜ ይህን ያህል ጉዳት ማህበረሰቡ ላልደረሰም ነበረ። አሁን የዝሆኑ ቁጥር በበዛ ልክ አርሶ አደር ላይ የሚያደርሰው ጥቃት ከባድ ነው። እኛ የአርሶ አደር ማሳ ያወድማል። የሰው ህይወት ላይ እንደውም ዘንድሮ 4 ዓመት እግዚአብሔር ይመስገን እንጂ ከዚህ ከ4 ዓመት በፊት በተደጋጋሚም ሰው ይሞት ነበረ በዝሆን። እንደዛ ከብቶች ላይ ጉዳት ዘንድሮ ቢያንስ ወደ ከ3 በላይ ከብት ነው የገደለ። ችግሩ በዝምታ አልታየም። ጥረቶች መጀመራቸው ተስፋ ሰጠውናል። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ይህንን የሰውና የዝሆን ግጭቶችን ማስቆም ወይም መግታት ወይም ደግሞ መከላከል ላይ ያተኮሩ የተለያዩ ፕሮጀክቶችን ለመተግበር እየሞከረ ነው። ፓርክ እንግዲህ በጣም እኛን እየረዳ ነው። ሶላርም አንዳንድ አሳልፎ ሰጥቷል። ግን እነሱም ደግሞ መጥቶ እኛ ጋር አንዳንድ ጥባቆቹ ያለ ነው። ከነሱ አቅም በላይ ሆኗል። ዛሬ ሳምንት ይሆናል አንድ እስከብቱ ይዞ ነበር። እግዚአብሔር ነው እያስተረፈ። ከዚህ በፊትም ብዙ ሰዎችን ህይወቱን አሳልፏል። በማህበረሰቡና በዝሆን መካከል ቅያሜው እንዳይበረታ ያሳሰበኝን ጥያቄ ያነሳውላቸው የባለስልጣን መስሪያ ቤት ዋና ዳይሬክተር ጉዳዩን በትኩረት እንደያዙት ገልጸውልኛል። ለተቋሙ ተልእኮም እንቅፋት የሚሆን ጉዳይ ነው። ምክንያቱም ማህበረሰብ ቅያሜ የሚያስከትል ነው። የማህበረሰብ ንብረት ይጎዳል፣ ሰው በራሱ ይጎዳል። እንደዚህ አይነት ነገሮች በየቦታው እያጋጠሙን ነው። ጨበራ ጩርጩራ ብሔራዊ ፓርክ አንዱ ነው። በተለይ በዝሆንና በዙሪያው ከሚኖሩ ማህበረሰብ ጋር
የተወሰኑ ጥረቶች ተደርጓል። እንግዲህ ይህን ለመከላከል ከ4 ዓመት በፊት አንድ ጥናት ተከናወነ። ምን አይነት ጥናት? የመነሻ የምንለው በአማርኛው ቤዝ ላይን ሰርቬይ የምንለው ተሰራ። ጨበራ ላይ ያለው ግጭት ምን ይመስላል? የሰውና የዞን ግጭት ከአሁን በፊት ምን አይነት ጥናቶች ተጠንተዋል በግጭቱ ዙሪያ የሚለው ተጠና። ግጭቱ ተለየ። ሰዎችን የዞን ግጭት ላቅ ያለ መሆኑ ታወቀ። ከዛም አልፎ ቀበሌዎች ተለዩ። 3 ቀበሌዎች ላይ ዮራ፣ ሴሪና ጨበራ የሚባሉ ቀበሌዎች ላይ ግጭቱ ባስ ያለ ሆኖ ስለተገኘ 3ቱ ላይ ምን እንስራ በሚል 2 እቅዶች ታቀዱ። የአጭር ጊዜ መፍትሄና የረጅም ጊዜ መፍትሄ በሚል እንግዲህ አሁን ባለው ሁኔታ ላይ ኮሪደሩ በጣም ሰፊ ስለሆነ የሰውና ዱር እንስሳት ግጭት ያለባቸው ቀበሌዎች በአጠቃላይ ወደ 7 ቀበሌዎች አሉ። በተለይም ከዝሆን ጋር ከነዚህ 7ቱ ቀበሌዎች ውስጥ በ3ቱ ቀበሌዎች ላይ የነዚህ ጊዜያዊ መፍትሄዎችን እየሰራን ያለነው። በ3ቱ ቀበሌዎች ላይ ያሉ ጊዜያዊ መፍትሄዎች በጣም አመርቂ ናቸው፣ ውጤታማ ናቸው። አርሶ አደሩም እርካታ እያገኘ ነው ያለው። ነገር ግን ሁሉም አርሶ አደርን ተደራሽ ለማድረግ ሁሉም ሰው እንዳይበላ፣ እንዳይጎዳ፣ ሰብሉ እንዳይወድም ለማድረግ የባትሪ እጥረቶች አሉ። ይሄ ማህበረሰብ ዝሆንን አድኖ አላጠፋውም። ይልቁንም ለዝሆኑ የመኖሪያ አካባቢውን ጠብቆ የኖረ ለሀገር የተረፈ ተፈጥሮ ወዳድ ነው። ያጋጠመው የዝሆንና የሰው ግጭት በዘላቂው ከተፈታ ጠብቆ ማኖርን ብቻ ሳይሆን ግጭት ፈተው ምሳሌ መሆንን የምንማርበት ፓርክ ይሆናል። ዎች ታወር እና ባትሪ በጣም ውጤታማ ሆኖ ቀጥሎ በጣም በእጅጉ የዝሆንና የሰዎችን ግጭት ለአጭር ጊዜ ቢሆን የቀነሰበት ሁኔታ አለ። ያ ባትሪው ባለበት ቦታ ላይ ብዙ ይሄን ያክል አይመጣም። ባትሪው በጣም በረጅም ነው የሚያበራ። ስለዚህ አሁን የባትሪ እጥረት አለ። ሁሉም ሰው ባትሪ ቢደርሰው ይሄን ያክል ብዙም ወደ ላይ አይሄድም። አሁን ይሄ ኮኒ መንደር ነው። ከኮኒ መንደር አልፎ ጉላ 2 የሚባል ሁለተኛ መንደር አለ። እስከዛ ድረስ እየዘመተ ነው። በዚህ አጋጣሚ ሌሎች 3 ቀበሌዎችንም ስለጨመረን እዚያ አካባቢ እየጨመረን ስለሆነ እንግዲህ በቀጣይ ለ6ቱም እንዲሆን ቁጥሩን በዛ አድርገን ባትሪውን ለማስገባት ከአጋር ድርጅቱ ጋር እየተነጋገርን ያለበት ሁኔታ ነው። አዎ ቁጥሩ በጣም ያንሳል። ሲያበሩበት ሌሎች ባትሪ ወደሌላቸው ስለሚሄድ ችግር እየፈጠረ እንደሆነ እኛም ተረድተናል። እነኛ አርሶ አደሮች እንዲኖር በሚጠብቁት ፍጡር ሳቢያ ኑሯቸው ተረብሿል። ጎጆአቸው ስለ ዝሆን ጥቃት የሚጨነቅ ዓለም ሆኗል። ይህንን ለመከላከል የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን በዝሆን ጥበቃ ላይ ከሚሰራው ኢሌፋንት ፕሮቴክሽን ኢኒሼቲቭ ጋር በመተባበር እየሰራ ነው። ይህ ስራ ከቀጠለ ተስፋ አለን ይላሉ የፓርኩ ቤተሰቦች። ከዚህ በፊት ብዙ ፕሮጀክቶች በዚህ ዙሪያ ላይ ሞካክሮ ነበሩ። ይሄ ድርጅት ከመጣው ዋናው ነጥቡ ላይ ነው ትንሽ የመጣው እሱም ነክቷል። በቃ ከመጣው ፕሮጀክቶች ትንሽ ህብረተሰቡና እኛን ትንሽ ወደ መቀራረብ ያደረሰው ይሄ ፕሮጀክት ነው። ያ መቀራረብ ከተሰራበት ውጤቱ ጥሩ ይሆናል። ጅምሮቹ መቀጠል አለባቸው። ጨበራ ሻሾ ቀበሌ ሌላኛው የብሔራዊ ፓርኩ ወሰንና የሰውና የዝሆን ግጭት ቦታ። እዚያ አካባቢ በስፋት የሙዝ ማሳዎች ተዘርግተዋል። የኮንታ አርሶ አደሮች ሙዝን በማምረት ለመሃል ገበያ ይልካሉ። ይህ የገቢ ምንጭም ነው። ግን ከዝሆን ጋር ታግለው ያመርታሉ። እነኚህ ጥሩምባዎች ባይኖሩ ይህ ሙዝ ደርሶ ሊጫን አይችልም ነበር። ፕሮጀክቱ ባትሪ ገዝቷል። ቡዜላ ጥሩምባ ገዝቷል። ሌሎች ነገሮችን ገዝቶ ሶላር ባትሪውን ቻርጅ ለማድረግ ፓወር ባንኮችን ገዝቶ ለአርሶ አደሩ ከሰጠ ወዲህ አሁን የተሻለ ነገር ነው ያለው። ምክንያቱም ያኔ በፊት እነዚህ ቁሳቁሶች ባልነበሩበት ጊዜ የሚደርሰው ተጽዕኖና አሁን ደግሞ እነዚህ ቁሳቁሶች ለአርሶ አደሩ እየተሰጠ ባለበት ወቅት ላይ ያለው ተጽዕኖ እጅግ የተለያየ ናቸው። የሚታይ ውጤት መሬት ላይ ለረጅም ዓመታት የማይታረሱ ቦታዎች በየዓመቱ እየታረሱ ማህበረሰቡ መጠቀም ጀምሯል። በእርግጥ የዝሆኑ ቁጥሩ በማብዛቱና አንደኛ ዝሆን ጉዳቱ የሚያደርሰው የቀበሌ ስፋቱ አንጻር ነው እንጂ ትልቅ ስራ ሰርቷል። ከዚህ በፊት ይሄ ሴሪ የሚባለው ለምሳሌ ቀበሌ
አንድ 10 ዓመት ምናምን የበቆሎ እርሻ ትተዋል። አያርሱም ነበር። ከሌላ ቦታ ሸምቶ ያመጡ ከሌላ ሀገር ገዝቶ እንደዛ ያደረጉ እየበሉ ነበረ። ይሄ ድርጅት ቀጥታ እንደገቡ የኢትዮጵያ ዱር እንስሳ ቢሮ አቶ ኩመራም መጥተዋል። ለዚህ ነገር በአይን ለማየት የአርሶ አደሩን ማሳ መውደሙ ለማየት መጥቶ ይሄ ድርጅትን ጋብዘዋል። መጥቶ ትልቅ ስራ ሰርቷል። የብሔራዊ ፓርኩ ሬንጀሮች ይህንን የሰውና የዝሆን ግጭት ለመከላከል በዲጂታል ቴክኖሎጂ የታገዘ የመረጃ ልውውጥ ስርዓትን መተግበር ጀምረዋል። በጣም ጠቃሚ ነው፣ በጣም አስፈላጊ ነው። በርቱ። ይህንኑ የሰውና የዱር እንስሳት ግጭትን አስመልክቶ እዚህ ከኢፒአይ ኤሌፋንት ፕሮቴክሽን ኢኒሼቲቭ ጋር ጥናት እንዳጠናን የዱር እንስሳት ጥበቃ ስራን ማዘመን ያስፈልጋል፣ ዲጂታላይዝ ማድረግ ያስፈልጋል በሚል እሳቤ ሌሎች ሀገሮች እንደ ታንዛኒያ፣ ኬንያ የመሳሰሉት እርዝ ሬንጀር የሚባል ለዱር እንስሳት ጥበቃ የተሰራ ሶፍትዌር ተግባራዊ ማድረግ ጀምረው ነበር። ያንን ለምንድን ነው እኛ ተግባራዊ ማናደርግ በሚል አርባ ነጭ ሳር ፓርክ ከዛ ቀጥሎ እዚህ ነው ሁለተኛ ተግባራዊ ነው። አዲስ አበባ የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ዋና መስሪያ ቤት የእርዝ ሬንጀር መረጃ ማዕከል የዱር እንስሳት ጥበቃ ስራውን ዘመኑ ባፈራው የዲጂታል መረጃ ስርዓት ለመተግበር እየተሰራ ያለው ስራ ቀጥሏል። ቴክኖሎጂን ተጠቅሞ የኮንዘርቬሽን ስራ ውጤታማ ማድረግና ማሳለጥ እንደ ዓለምም እየተስፋፋ የመጣ ነገር ነው። እንደውም ወደ ሳተላይት ደረጃም የደረሱ ሀገራት አሉ። ስለዚህ እኛ አሁን እርዝ ሬንጀርን በቅርቡ ነው የጀመርነው። በርካታ ሀገሮች እንደ ዓለም እየተጠቀሙ ነው። በጣም ቀለል ያለ ግን ውጤታማ የሚያደርግ ከሁሉም በላይ የህግ ማስከበር ስራ በጣም የሚያቀላጥፍ፣ ሁለተኛ ደግሞ በሰውና በዱር እንስሳት መካከል ራሱን ግጭት ለመከላከል በጣም የሚያግዝ መረጃ ቀድሞ የሚሰጥ እና ለዛም ቅድመ ማስጠንቀቂያ ምላሽ ለመስጠት የሚያስችል ከቱሪዝም ጋር ራሱ ተያይዞ የሚያግዝ ከጥናትና ምርምር የስነ ምህዳር ለውጥ ለመከታተል አንድ ቱል ነው፣ ግን ብዙ ፊውቸሮች አሉት። የጨበራ ጩርጩራ ብሔራዊ ፓርክ ሬንጀሮች እርዝ ሬንጀርን ዕለታዊ የጥበቃና ቁጥጥር ሥራ መረጃን በዘመነ መልኩ ከማቀበል ባለፈ በሰውና ዝሆን ግጭት ክስተት መረጃ ለመለዋወጥ እየተጠቀሙበት ይገኛል። በዛ ስልጠና መሰረት በዚህ ወደ ስማርት ፎኖች ለኛ ተሰጥቷሉ። በተሰጠን ስልክ አለ፣ በዛ ላይ የተጫነው አፕሊኬሽን አለ፣ እርዝ ሬንጀር አፕሊኬሽን አለ። በዛ ስልክ ይዞ እዚህ ጋር ፓትሮል ይሰራል። እዚህ ፓትሮሉ ኪሎ ሜትሩን ያየውን እንስሳን የተበላው ማሳንም የተኛውንም ቢሆን ይመዘግባል። እዚህ አንዱ አጋር አካላችን ነው። በዚህ ዙሪያ ላይ በሀሳብም በፋይናንስም በቁሳቁስም በስልጠናም የደገፈን ኤሌፋንት ፕሮቴክሽን ኢኒሼቲቭ የሚባል ተቀማጭነቱ ለንደን ሀገር የሆነ አንዱ በጣም ቁልፍ አጋራችን ነው። እሱ አማካኝነት የተጀመረ ነው። እንደ ፓይለት ተወሰኑ ብሔራዊ ፓርኮች ላይ እንግዲህ የፈተሽን እንገኛለን ማለት ነው። እነኚህ ፈተና የበዛባቸው የተፈጥሮ ሀብት ቁጥጥርና ጥበቃ ስራዎች እንደ ዘመኑ ባፈራው ቴክኖሎጂ መታገዛቸው የዱር ህይወት ሬንጀሮችን ስራ ያቀላል። ዌብ አፕሊኬሽን እና ሞባይል አፕሊኬሽን ነው። እዚህ 12 አካባቢ ስካውቶችና ባለሙያዎች ሰልጥነዋል። ሞባይል አፕሊኬሽኑን ይዘው ፓትሮል በሚሰሩበት ጊዜ ፓትሮል ማለት ቁጥጥር ስራ በሚያደርጉበት ጊዜ ፓርክ ውስጥ እያንዳንዷን የሚመዘግቧትን ነገር እዚህ ፓርኩ ጽሕፈት ቤት ስክሪን አለ፣ ኦፕሬሽን ሩም አለ፣ እዛ ይታያል። በተመሳሳይ ሰዓት አዲስ አበባም እንደዚሁ ሄድ ኦፊስ ኢትዮጵያ ዱር እንስሳት ጥበቃ ዋናው መስሪያ ቤት ውስጥ ኦፕሬሽን ሩም አለን። እያንዳንዱ ሞባይሏን አፕሊኬሽኗን የያዙ ስካውቶች የሚሰሯት ስራ፣ የሚመዘግቡት ነገር፣ የደረሰባቸው ችግር፣ ያገኙት ሰክሰስ እያንዳንዱ ነገር ወዲያው ይታያል። ሚንስ ሪል ታይም ዳታ ነው። እዚህ ሲሰራ እዛ ይታያል እና ፈጣን ውሳኔ ለመስጠት ለምሳሌ የሰውና የዝሆን ግጭት ተፈጥሮ ሰዎች ቢሞቱ፣ ሰዎች ቢጎዱ ስልክ መደወል፣ ደብዳቤ መጻፍ፣ ሬዲዮ የመሳሰለው ነገር ያስፈልጋል። እዛው ስካውቶቹ ሲመዘግቡት እዚህ ቢሮ ይታያል፣ አዲስ አበባ ማዘዝ ታይም ይታያል። ፈጣን እርምጃ መስጠት ይቻላል እና
ዲጂታይዜሽን ኦፍ ኮንዘርቬሽን ነው። ምሽት ጨበራ ሻሾ ቀበሌ። እዚህ ድቅድቁ ጸጥ ያለ ጨለማ ድንገት በምድራችን ትልቁ የየብስ እንስሳ እንዳይረበሽ አድፍጠው የሚጠብቁ አርሶ አደሮች ማሳቸው መካከል በቀለሷቸው ጎጆዎች አድፍጠዋል። በሚያስፈራው ጨለማ ማሳውን አቆራርጬ መንገሻ ማዳ የተባሉ አርሶ አደር የማሳ ውስጥ የጥበቃ ጎጆ በራፍ ላይ ደረስኩ። ከሱ ድምፅ ከሰማን ከሱ ቀድመን ነው እኛም ወጥተን እዛ የሚጠበቀው። ስለዚህ እሱ ሲደርስ ባትሪ ሲያበራ ሁለቱ ባትሪ ተከታተለ አውዶ ይፈራል፣ ወዳው ይመለሳል። ለነኛ አርሶ አደሮች ዝሆን የሚወዱት ግን የሚፈሩት፣ እንዳይጠፋ የሚጠብቁት ግን ደግሞ እንዳያጠፋቸው የሚሰጉት፣ ቀን ከሌት ከሱ ከመጋጨት ከሱ ስለመጠበቅ ዘብ የሚቆሙ። ይህ ባትሪ በጨለማ ወደ እርሻ ማሳ እየመጣ ያለን ዝሆን ወደ ዱር የመመለስ አቅም ያለው የመከላከያ መሳሪያ ነው። እዚህም የባትሪው ቁጥር ማነስ የአርሶ አደሮች ጥያቄ መሆኑን አድምጫለሁ። ትልቁን ዝሆን በዘላቂው ለመጠበቅ አንዱ መፍትሄ የሆነው ትንሹ ነገር ይሄ ባትሪ በመሆኑ የአርሶ አደሮቹ ጥያቄ መፍትሄ ይፈልጋል። ጥሩ ተፈጥሮ አለ፣ ሁሉ ነገር አለ፣ ብዙ ነገር አለ፣ ሞልቷል። ግን ያየ አካል እንትን ያለበት አካል ግን ዝሆንን ተከትሎ የመጣው ፕሮጀክትም ሆነ ከኡካም ከክልልም ከየትም የሚዲያ ሰዎችም ዝሆንን ተከትሎ መጥቶ ኮንታን ደብሮን በቃ በአገር ደረጃ እንዲታወቅ ተደርጓል። በዛ ምክንያት ይሄ ውድመት ሰው እንኳን ሞት እንኳን ቢመጣ ጉዳት ሲደርስ ማህበረሰቡ በቃ ዝሆን ይሄን ያህል ጥቅም ለኛ እያመጣ ስለሆነ ምን እንላለን? መንግስት በቃ አንዳንድ ነገር አምጥቶ እኛን ብደግፈን ብሎ ዝሆንን በቃ እንትን አይልም። በእርግጥም ዝሆንን ጠብቆ በዝሆን ሀብቱ ለኮራና ሀገርንም ላኮራ ማህበረሰብ ከዘላቂ የዝሆን ጥበቃ የሚጠቀምበትን ስልት ለመቀየስ ቀዳሚው ነገር የዕለት ግጭቱን መፍታትና ስለ ዘላቂው መፍትሄ ማቀድ ነው። ከረጅም ጊዜ አንጻር የታቀዱት ነገሮች ምንድናቸው? የኤሌክትሪክ አጥር፣ ዝሆኖች ወደ ሰዎች መኖሪያ የሚወጡባቸውን አካባቢዎች በመለየት የኤሌክትሪክ አጥር ማጠር እንደ ሀሳብ አሁን እያመጣን ያለነው ምንድነው? ሞቢላይዝ አድርገን የሰው እዛው ያለው ማህበረሰብ ተጎጂ ነው። የሌላ ዶነር ገንዘብ እስከምንጠብቅ ችግሩ እየባሰ እየሄደ ነው። ስለዚህ ውስጥ እኛው ጋር ምን አቅም አለ ይሄንን ነገር ለመስራት? ስለዚህ ሁሉም ተባብሮ ክልሉ ምን ማድረግ ይችላል፣ ዞን ምን ማድረግ፣ ወረዳው፣ ማህበረሰቡ። ስለዚህ እንደ ፌደራል ደግሞ እኛም ሌሎች ባለድርሻ አካላት ያለንን አቅም አንድ ላይ አምጥተን አሰባስበን ያንን በተለይ 5 ኪሎ ሜትር አካባቢ ነው የሚያስፈልገው። ያን በቀላሉ መስራት ይቻላል። ያ ከተሰራ በእርግጠኝነት ዘላቂነት ያለው መፍትሄ ይኖራል ነው የሚል እምነት ነው ይዘን ያለነው። አንድ የአፍሪካ ዝሆን በአንድ ሌሊት ወደ እርሻ ገብቶ የአንድ ቤተሰብን የብዙ ወራት ወይም የአንድ ዓመት ምርት ሊያጠፋ ይችላል። ስለዚህ ግጭቱ የጥበቃ ጉዳይ ብቻ ሳይሆን የምግብ ዋስትናና የገጠር ኢኮኖሚ ጉዳይም ነው። አንድ ገበሬ እንግዲህ የዳዋሮም ብሔረሰብ ሆነ የኮንታ አካባቢ አንድ ገበሬ ሰብል አምርቶ ዓመት ሙሉ የደከመበት ሰብል በአንድ ቀን ሌሊት ይወድማል። የቤት እንስሳቱ በአንድ ቀን ሌሊት ሊገደሉ ይችላሉ። በዝሆን ቤተሰቡ የሚወዳቸው ቤተሰቦችም ሊገደሉበት ይችላሉ። ከዚህ በላይ ህመም የለም። አሁን ዘላቂነት የተባለው ነገር ነው ወሳኝ። በተለይ ጨበራ ጩርጩራ ብሔራዊ ፓርክ አካባቢ
ያለውን ኮንፍሊክት በዘላቂነት ማኔጅ ለማድረግ የተዘጋጀ ጥናት አለ። ውጤቱም ያቀረበው የመፍትሄ መንገዶች አሉ። እነዛን መተግበር በጣም ወሳኝነት አለው። ከሁሉ በላይ የተወሰነ በተለይ ዝሆኖች ወደ ማህበረሰቡ ማሳ የሚገቡበት አካባቢ መታጠር እንዳለበት ነው። ዘላቂነት መፍትሄ የሚያመጣው እሱ ነው። ዝሆኖችን መጠበቅ የእንስሳት ጥበቃ ብቻ አይደለም፣ የሰዎችን ኑሮ፣ ኢኮኖሚና የተፈጥሮ ሚዛንን መጠበቅ ነው። ያ ግን የሚረጋገጠው በሰውና በዝሆን መካከል የሚፈጠር ግጭትን በሳይንሳዊ ዘዴ በዘላቂው መፍታት ሲቻል ነው። በጥበቃ ቦታዎች ዙሪያ የትምህርት መሰረተ ልማትን ማስፋፋት ከተፈጥሮ ሀብቱ የሚሻማ የሰው ኃይልን ቁጥር ከመቀነስ ባለፈ ለተፈጥሮ ጥበቃ ግንዛቤው ያደገ የአረንጓዴ ትውልድ አባል ለመፍጠርም ያግዛል። ይህ ትውልድ ከቀደሙት በአግባቡ የተጠበቀ የአፍሪካ ዝሆኖችን የመኖሪያ ምድር የተረከበ ነው። በዝሆንና በሰው መካከል ያለን ግጭት በመቀነስ ረገድ የንብ ቀፎ አጥር ብዙ ቦታዎች የሰራ ዘዴ ነው። ይህ አካባቢ በተገቢው ሁኔታ በማር ምርት ተጠቃሚ አልሆነም። የግብርና ተቋማትና ምርምሮች አሁንም ትኩረት ሊሰጡት የሚገባ ጉዳይ ነው። እነኛ ዝሆንን በፍቅር ጠብቀው መኖሪያውን ከውድመት የታደጉ አርሶ አደሮች አሁን ያለ ግጭት ከዝሆን ጋር የሚኖሩበትን ቀን ይናፍቃሉ። ደግሞ ንብረታችን እኛ በስተቀር ለልጆች ንብረታችን ለልጃ ልጅን የሚደርስ ንብረት ነው፣ ለእኛ ብርሃን ነው። ስለዚህ በጣም እንወዳለን፣ ግን እሱ በስርዓት ቢቆም ጥሩ ነበር። ለእኛ ሀብት ነው። እኔ የምመኘው እንግዲህ ዝሆንም ራሱ በቦታው ቢኖር አርሶ አደሩ በሰላም ተጠቅሞ ቢኖር ነው የሚኖር ነው እኔ የምመኘው። ሰው በጠበቀው ዝሆን የሚጎዳበት ሳይሆን የሚጠቀምበትን አዲስ ምዕራፍ መጻፍ አለብን። ያ ታሪክ እንደ ፀሐይ ያበራል። አምናለሁ የስጋቱ ጨለማ ይገፋል። ሰው ከዝሆን የማይጋጭበት የጥበቃ ቦታ ሆኖ አየዋለሁ። እዚህ አዲስ የመፍትሄ ፀሐይ እንድትወጣ ሁላችንም አብረን መቆም አለብን።